ሰላም እንዴናችሁ የቻናላችን ቤተሰቦች ዛሬ የምንጓዘው ወደ በረዷማዋ ሩሲያ ሰፊ ምድር የዛርና የዛሪናውያን ዘመን ወደ ነበረችው ድራማና ሚስጥር ወደ ተሞላበት የታሪክ ምዕራፋችን ነው። በአንድ ወቅት ስሙ የሩሲያን ግዛት ያናወጠ እስከ ዛሬም ድረስ ሚስጥሩ በውል ያልተፈታለት ከሳይቤሪያ ገበሬነት ተነስቶ የንጉሳውያኑን ቤተሰብ መንግስት መዳፍ ውስጥ ያስገባ አንድ ታላቅ ሰው ነበር። እርሱ ማን ነው ያላችሁ እንደሆነ እርሱ ግሪጎሪ ራስፑቲን ነው። ይህ ሰው እንዴት ከሩቅ ሳይቤሪያ መንደር ተነስቶ የሮማኖቭ ስርወ መንግስት ልብ ውስጥ ሊሰርግ ቻለ ብለን እንጠይቅና ቀጥለን ደግሞ የፈውስ ኃይሉ እውነት ነበር ወይስ የተራቀቀ የማታለል ዘዴ እንቀጥልና በታላቁ የሩሲያ ንጉሳዊ አገዛዝ ውድቀት ላይስ የነበረው አሻራ ምን ያህል ጥልቅ ነበር? ዛሬ ከውልደቱ አንስቶ እስከ አወዛጋቢውና ደም አፋሳሹ ፍጻሜው ድረስ የዚህን ሚስጥራዊ ሰው የህይወት ጉዞ በጥልቀት እንመረምራለን። አብራችሁን ቆዩ። መልካም ቆይታ። ግሪጎሪ ዮፊሞቪች ራስፑቲን የስም ጥር 20 ቀን 1869 ዓመተ ምህረት በሩቅ የሳይቤሪያ መንደር ፖሮቭስኪዮቭ በገበሬ ቤተሰብ ተወለደ። በዚያ ዘመን ሳይቤሪያ ማለት የሩሲያ ወንጀለኞቿን የፖለቲካ እስረኞቿን የምታግዝበት በቅኝ ግዛት የጉልበት ሥራ የሚማቅቁበት ሰዎች የሰፈሩባት ቀዝቃዛና በጣም አስቸጋሪ ለመኖር የማትመች ምድር ነበረች። የራስፑቲን አባት ገበሬና መልእክተኛም ነበር። እናቱ ከእርሱ በፊት 7 ልጆችን ብትወልድም ሁሉም በጨቅላነታቸው ሕይወታቸው አልፏል። እርሱ ያንን አስከፊ የሳይቤሪያን ሕይወት ተቋቁሞ ለቤተሰቡ ብርሃን ይዞ የመጣ የመጀመሪያው ልጅም ነበር። ገና ከልጅነቱ ጀምሮ ከኩዮቹ የተለየ ነገር ይታይበትም ነበር ይባላል። የወደፊቱን የሚመለከት ራእይ እንደሚታየውና በህልሙም መላእክት እንደሚገለጡለት ይናገርም ነበር። ስለ ጎረቤቶቹ ማንም ሊያውቅ በማይችለው መንገድ መረጃም ይኖረው ነበር። የብቻም አይደለም፣ የታመሙ እንስሳትን በተለይም ፈረሶችን በእጁ በመንካት ብቻ የመፈወስ አስደናቂ ችሎታ እንደነበረው የአካባቢው ነዋሪዎች ይመሰክሩለትም ነበር። አንዳንዶች ዳግም የተገለጠው ክርስቶስ ነው ሲሉ በእግዚአብሔር የተመረጠ መሆኑን ሲነግሩን፣ ሌሎች ደግሞ ከአጋንንት ጋር የተሰለፈ የሰይጣን መልእክተኛ ነው በማለት ይጠረጥሩትም ነበር። ሁለት ጽንፍ የያዙ አስተያየቶች። ሆኖም የወጣትነት ዘመኑ ምግባር የኋለኛውን ጥርጣሬ የሚያጠናክር ይመስል ነበር። ማንበብና መጻፍ ያልቻለ ቤተሰብ ውስጥ ያደገው ግሪጎሪ ራሱም እስከ 20ዎቹ ዕድሜ ድረስ የፊደል ገበታን አልተሻገረምም ነበር። ጠላቶቹ የፈረስ ሌባ ነበር ቢሉም የወቅቱ መዛግብት እንደሚያሳዩት ከልክ ያለፈ ስካር፣ ጥቃቅን ስርቆትና ለአካባቢ ባለስልጣናት እምቢተኝነት አለመተዛዘዝ የዘለለ የከፋ ወንጀል አልነበረበትም። በ18 ዓመቱ አግብቶ በ28 ዓመቱ የ3 ልጆች አባት ሆኖ አሁንም ከአባቱ ጋር ይኖር ነበር። ሚስቱን የሚያሰቃይ የሚያታልላትና የአልኮል ሱሰኛም እንደነበር ይነገራል። አንድ ቀን ግን አንድ ፈረስ ሰርቆ ተያዘ። ከሚያስከትለው ቅጣት ጋር ለማምለጥ በአቅራቢያው ወደሚገኝ ገዳም ሸሽቶ ለወራት ከክርስቲያን ወንድሞች ጋር ቆየ። እነርሱም ክፉ መንገዱን ትቶ የእግዚአብሔርን መንገድ እንዲፈልግ አሳመኑት። ማካሪ የተባለ መነኩሴ መንፈሳዊ አባቱም ሆነ
በመጨረሻ መነኩሴ ለመሆን ወስኖ ሚስቱንና ልጆቹን ትቶ ከቦታ ቦታ እየተዘዋወረ ወንጌልን ይሰብክ ጀመር። ከቀድሞ ሕይወቱ ሙሉ በሙሉ የተለየ አዲስ ምዕራፍ። ራስፑቲን በኋላ ላይ እመቤታችን ቅድስት ድንግል ማርያም ራእይ ታይታኛለች ይልም ነበር። እንደ አውሮፓውያን አቆጣጠር በ1897 ወደ ቅዱስ ኒቆላዎስ ገዳም በእግሩ ተጉዞ ስታሬትስ በጥልቅ መንፈሳዊ ሕይወት ማሰላሰል ቅድስናን ያገኙ መንፈሳዊ ሽማግሌዎች ከሚባሉ መምህራን እንደተማረ ተናግሯል። ማንበብን የተማረው እዚሁ ሳይሆን አይቀርም የሚል ግምትም አለ። ነገር ግን የገዳም ሕይወት በሌሎች ስር መሆንን ይጠይቃል። ራስፑቲን ደግሞ እንዲያለውን ስልጣን ሁሌም የሚጠራጠርና የማይገዛም ነው። ስለዚህ እንደ ስትራኒክ ማለትም ተጓዥ መንፈሳዊ ሰው መንገዱን ቀጠለ። ራሱን ለመቅጣት የእግር ብረቶችን ያደርግ ነበር ቢባልም እርሱ ግን ይህን የማዘናጊያ ዘዴ ነው በማለት ይልቁንም አንዱን ሸሚዝ ለ1 ዓመት ሙሉ ሳያወልቅ ይለብስ እንደነበር ይነገራል። በሙቀትና በብርድ ሽፍቶችን እያለፈና ሌሎች መንፈሳዊ ተጋዦችን እያገኘ ወደ ገዳማትና ቅዱሳት መካናትም ይጓዝ ነበር። እስከ ግሪክ አቶስ ተራራ ድረስ በእግሩ እንደተጓዘም ይነገራል። አስቡት፣ ከራሽያ ግሪክ። ብዙ የታሪክ ተመራማሪዎች በሳይቤሪያ ጫካዎች ውስጥ ይህንን ያህል ጊዜ በእግሩ ከተጓዘ ክሊስቲ ከሚባለው ሚስጥራዊ ቡድን ጋር መገናኘቱ አይቀርም ብለው ያምናሉ። እነዚህ ሰዎች ከሩሲያ ኦርቶዶክስ ቤተክርስቲያን የተለዩ ሲሆን አባላቶቻቸው እሁድ ቀን በተለመደው ቅዳሴ ላይ ይገኙና ማታ በጫካ ውስጥ ሚስጥራዊ ስብሰባዎችን ያደርጉ ነበር። ድህነት የሚገኘው ኃጢአትን በኃጢአት በማስወገድ ነው ብለው የሚያምኑ ነበር። በማይታወቁ ልሳኖች ይናገሩ ነበር። እስኪ ሰክሩ ድረስ ይሽከረከሩና ይጨፍሩም ነበር። ከፍተኛ የጋለ ስሜት ላይ ከደረሱ በኋላ ባጠገባቸው ከተኛው ከማንኛውም ሰው ጋር የማይሆኑ ነገሮችንም ይፈጽሙ ነበር። እጅግ አወዛጋቢና አስደንጋጭ እምነት ነው። ራስፑቲን ወደ መንደሩ ሲመለስ ሙሉ በሙሉ የተለወጠ ሰው ነበር። አይኖቹ በሚያስፈራ ሁኔታ በትኩረት ይመለከቱም ነበር። የእግዚአብሔር ራእዮቹም ከመቼውም ጊዜ በበለጠ እንደጠነከሩ ይናገር ነበር። ቤቱ እንደደረሰም ሚስቱን የመኖሪያ ቤታቸውን የታችኛውን ክፍል ከሊስቲ ጓደኞቹ ጋር የሚያደርገው የሃይማኖት ስብሰባና የቡድን ማዮን ነገር እንደሚያስፈልገው ነገራት። በከፍተኛ ስሜት ይጸልይ ነበር። ሰዎችን በቀጥታ በትኩረት ይመለከትም ነበር። ይህም መቼም የማይረሱት ሲሆን የአንድ ሰው ሚስጥራዊ ኃጢአትን ያወቀ የሚመስል ነበር አስተያየቱ። አንድ ቀን ራስፑቲን ድንግል ማርያም እንደተገለጸለችለትና የንጉሳዊውን ቤተሰብ እንዲረዳ ወደ ቅዱስ ፒተርስበርግ እንዲሄድ እንደነገረችው ተናገረ። የንጉሳዊው ቤተሰብ ከሳይቤሪያ በመጣ ገበሬ እርዳታ ያስፈልገዋል የሚለው ሐሳብ እብደት የሚመስል ነበር። ታዲያ እንደ ራስፑቲን ያለ ሰው እንዴት ወደ ንጉሳዊ ቤተ መንግስት ሊደርስ ቻለ ነው ዋናው ጥያቄ። ይህንን ጥያቄ ለመመለስ ስንደረደር የቀድሞ መንፈሳዊ አባቱ ማካሪ እላይ የነገርናችሁ ለሮማኖቭ ቤተሰብ የቀድሞ የሃይማኖት አማካሪ ነበር። የማካሪን ግንኙነትን በመጠቀም በራስፑቲን ችሎታዎች የሚያምኑ የተከበሩ ደንበኞችን መሳብ ቻለ።
ማካሪ በቅዱስ ፒተርስበርግ ላለ አንድ ጓደኛው የመግቢያ ደብዳቤ ላከለትና ራስፑቲንም ወደ ከተማዋ ረጅም ጉዞን አደረገ። ቅዱስ ፒተርስበርግ ሲደርስ ሊቀ ጳጳስ ቴዎፋን ከሚባል ቀኝ ዘመም አክራሪ ሰባኪዎችን የመሰብሰብ ዝንባሌ ከነበረው ሰው ጋር በፍጥነት ተቀራረበ። ቴዎፋን እነዚህን ሰዎች ወደ ባላባታዊ የመሰብሰቢያ አዳራሽ በማምጣት የፖለቲካና የሃይማኖት ውይይት ለመቀያየር ይወድም ነበር። ከነዚህ መካከል ጳጳስ ሄርሞገን እና መነኩሴ አሊዮዶር ይገኙበትም ነበር። ራስፑቲን የተቀላቀለው ይህንን እጅግ ልዩ ክበብም ነበር። እርሱም ከመጀመሪያዎቹ ደጋፊዎቹ መካከል ነበር። ምንም እንኳ እርሱ በፍጥነት ከሁሉም በላይ ቢበልጣቸው ማለት ነው። የቅዱስ ፒተርስበርግ መሰልቸት የነበረባቸው ባላ አባቶች በራስፑቲን ውስጥ አንድ ያልተለመደ ነገርን ተመለከቱ። ቅንነቱና ሃይማኖታዊ ስሜቱ ጥሬ ሕያውና አስደሳች ነበር። ግራጫ አረንጓዴ አይኖቹን ሲያገኟቸው የውስጣችሁን የሚመረምሩ ይመስሉም ነበር። ምንም እንኳ የገበሬ አስተዳደግ ቢኖረውም በማዕረግ ወይም በሀብት የተደናገጠ አይመስልም ነበር። እንዲያውም መልኩና ጨዋነት የጎደለው ባህሪው ምስጢራዊነቱን ጨምሮለታል። እነርሱ እንግዳና ትንሽ አስፈሪ የአውሮፓዊነት ባህል የያዘው የላይኛው መደብ የጠፋበት እውነተኛ ሩሲያዊ አካል ይመስላቸውም ነበር። ጳጳስ ሄርሞገንም መነኩሴ አሊዮዶር መጀመሪያ ላይ ባልተስተካከለ መልኩ በሚሸተው ጠረኑና በሚያስፈራው ትኩር ብሎ በማየቱ ደንግጠው ነበር። ነገር ግን የፈውስ ችሎታውን ሲመለከቱ አረ ይህ ሰው በእግዚአብሔር ኃይል የተሰጠው ቅዱስ መሆን አለበት አሉ። ራስፑቲን ግን ሰዎች ስለ እርሱ ስለሚያስቡት ነገር ቅንጣት ታህል ግድም አልነበረውም። በክብር ሰዎች ፊት አፍንጫውን ይነካካና ይበላም ነበር። የባላባት ሴቶችንም በባህሪያቸው ያፌዝባቸው ነበር። የሞንቴኔግሮ ልዕልቶች ከሆኑ ሚልካና አናስታሲያ ጋር የቅርብ ጓደኝነትን መመስረትም ቻለ። እነዚህ እህቶች የቁራ እህቶች በመባል ይታወቁም ነበር። ሁለቱም በሚስጥራዊነትና በአስማት ስራዎች ውስጥ በከፍተኛ ሁኔታ የተሳተፉ ሲሆን ወደ ንጉሳዊው ቤተሰብ በጋብቻ ገብተውም ነበር። ራስፑቲንን በእንክብካቤያቸው በቁጥጥራቸው ስር አዋሉት። ይህ ሁሉ የሆነው ልክ በትክክለኛውም ጊዜ ነበር። ጻሪና አሌክሳንድራ ሮማኖቭ የመጀመሪያ መንፈሳዊ አማካሪዋን ዶክተር ፊሊፕ የተባለውን ሰው አጣ ነበር። እርሱ ሴት ልጆች ብቻ ከወለደች በኋላ ወንድ ልጅና የዙፋን ወራሽ እንዲኖራት እንደረዳትም ታምን ነበር። ዶክተር ፊሊፕ በሞት አፋፍ ላይ ሆኖ የእርሱን ቦታ የሚወስድ ሌላ ቅዱስ ሰው በቅርቡ እንደምታገኝ ነግሯትም ነበር። ወዲያውኑ ከዚህ በኋላ የቁራ እህቶች ራስፑቲንን ለዛርና ዛራውያን በአንድ ግብዣ ላይ አስተዋወቁት። አሌክሳንድራ የራስፑቲንን አስደናቂ የፈውስ ችሎታና ይህንንም ሁኔታዎቹን አጠቃላይ ስትሰማ ልጇን አሌክሴን እንዲረዳላት እንደምትፈልግ ነገረችው። የሮማኖቭ ቤተ መንግስት በሮች ለሳይቤሪያው ገበሬ መከፈት ጀመሩ። ልዑል አሌክሴ የሩሲያ ግዛት ብቸኛው ወንድ የዙፋን ወራሽ ይህ ልጅ ሄሞፊሊያ በሚባል ደም እንዳይረጋ በሚያደርግ አደገኛ የሆነ በሽታ ተወልዶ ነበረ። ትንሽ ጭረት እንኳ ለሕይወቱ አስጊ የሆነ ከፍተኛ የደም መፍሰስ ሊያስከትል ይችል ነበር። በዚያ የመጀመሪያ ግብዣ ላይ ስለ ልጃቸው ሁኔታ ለራስፑቲን አልነገሩትም ነበር። ሚስጥሩን ለመጠበቅ ይጥሩም ነበር። አሌክሳንድራ አሁንም ይህንን እንግዳ የሳይቤሪያ ገበሬ ሙሉ በሙሉ ማመን ትችል አትችል እንደሆነ እያመነታች ነበር። አንድ ቀን ግን
አሌክሴ ወድቆ ጉልበቱ ተቧጨረ። ደሙም መቆም አቃተው። የቤተ መንግስቱ ሐኪሞች ተሯሩጠው መላጡ። ተስፋ በቆረጡበት ወቅት ቅጽበትም ራስፑቲን በድንገት ወደ ንጉሳዊ ቤተሰብ ብቅ ብሎ ልጁን ማየት እንዳለበት ጠየቃቸው። ከእግዚአብሔር ራእይ ታይቶኛል፣ ያለኔ ልዑሉም ይሞታል ሲል ተናገራቸው። ይህ ማነገረው የውስጥ መረጃ ነው። ቁራዎቹ ትማማቾች አውቀው ሊሆንም ይሆናል። ነገር ግን ቢሆንም ለጠባቂዎቹና ለንጉሳዊ ቤተሰብ እንዴት ሊያውቅ እንደቻለ እንቆቅልሹ አስደንጋጭም ነበር። ተስፋ በቆረጠችው ጻሪና ፈቃድ ወደ ልዑሉ ክፍል ገባ። ሐኪሞቹ እንዲወጡ ካደረገ በኋላ በልጁ አልጋ አጠገብ ተንበርክኮ መጸለይ ጀመረ። ወዲያውኑ ማለት በሚቻል ፍጥነት በአስገራሚ ሁኔታ ያ አሌክሴ ደም መፍሰሱ ቆመ። ህመሙም ቀነሰለት። ይህ ክስተት አሌክሳንድራን እርሱ በእውነት የአስማት ፈውስ ኃይል ያለው ቅዱስ ሰው እንደሆነ ለማሳመን ከበቂ በላይም ነበር። ልጇ ነዋ የዳነላት። የዘመናችን ሳይንቲስቶችና የታሪክ ተመራማሪዎች ይህ አስማት እንዳልሆነ፣ ነገር ግን ራስፑቲን ሐኪሞቹ ለአሌክሴ አስፕሪን ደምን የሚያቀጥንና ሄሞፊሊያን የሚያባብስ ንጥረ ነገር እንዳይሰጡ በመከልከል ወይም በጸሎት የፈጠረው የመረጋጋት ስሜት ሃይፖኖቲክ ኢፌክት ሊሆን እንደሚችል ያምናሉ። ምክንያቱ ምንም ይሁን ምን ለጻሪና ግን ልጇን ያዳነላት ተአምረኛ ሰውም ነበር። እናማ በጥቂት ወራት ውስጥ ራስፑቲን በሮማኖቭ ቤተሰብ መኖሪያ ቤት ውስጥ መደበኛ ሰው ሆነ። ለዳኒ ኒኮላስ ለተለያዩ ህመሞቹ ይረዳሉ በማለት እንደ ኦፒየም፣ ሞርፊን፣ ኮኬን ያሉ ማነቃቂ የሆኑ መድኃኒቶችን መስጠት ጀመረ። በየጊዜው አብረው ይሰክሩም ነበር። ጻር ሱሰኛ እየሆነ መጣ። ይህም ራስፑቲን ወደ ቤተ መንግስቱ እንዲመጣ የበለጠ እንዲፈልገው አደረገው። ጻርና ማይግሪን ራስ ምታትና ጭንቀት ነበረባት እና ራስፑቲንም ህመሟን አስወግዶ እንድትረጋጋ ማድረግም ችሏል። ብዙም ሳይቆይ ጻርና ጻሪና በእርሱ ላይ ሙሉ በሙሉ ጥገኛ እንደሆኑ መሰማት ጀመሩ። ራስፑቲን አሌክሳንድራንና ኒኮላስን እማማና አባባ እያለ ነበር የሚጠራቸው። አስቡት፣ የሳይቤሪያ ገበሬ የሩሲያን ንጉሠ ነገሥትና እቴጌ እንዲህ ብሎ እማማና አባባ ሲል ማታ ማታ ከልጆቹ ጋር መጸለይና የመኝታ ታሪኮችን መንገርም ጀመረ። ይህ የልጆቹን ሞግዚት በጣም አስጨንቋት ነበር። አንዲት ገረድም ራስፑቲን እንደደፈራት ተናገረች። ሆኖም ጻሪናና ራስፑቲን በጣም ስለምታምነው ገረዷን በውሸት ከሰሰቻትና ከስራ አባረረቻት። ሞግዚቷም ተመሳሳይ ዕጣ ደረሰባት። የራስፑቲን ጥፍሮች በንጉሳዊ ቤተሰብ ውስጥ በጥልቀት እንደሰረሰሩና ማንም ሊነቀንቀው እንደማይችል ግልጽ ሆነ። የቅዱስ ፒተርስበርግ ጋዜጦች ስለ እነዚህ ቅሌቶች በሹክሹክታ ማውራትም ጀመሩ። ራስፑቲን በቅዱስ ፒተርስበርግ በሚገኝ አፓርታማ ውስጥ ይኖር ነበር። ተከታዮቹም በተለይም ሴቶች በእርሱ ጋር ስብሰባ ለማድረግ በየቀኑ ይመጡ ነበር። ምግብ ይዘው ይመጡና የጋራ ግብዣ የሚያደርጉ ነበር። እርሱ በጠረጴዛው ራስ ላይ ተቀምጦ በዙሪያው ይሰበስባቸውም ነበር። ራስፑቲን በጸጥታ ወደ ባዶ ቦታ እየተመለከተ ይቀመጥና በድንገት አንድ ነገር ማጉረምረም ይጀምራል። ሴቶቹም በአእምሮ ያለውን ሐሳብ በወረቀት ላይ ይጽፉ ነበር። በሆነ ለመረዳት በማይቻል ምክንያት ይህ ለእነዚህ ሴቶች እጅግ ማራኪ ነበር። እርሱም ዳግም የተገለጠው ክርስቶስ እንደሆነ ያምኑም ጭምር ነበር። በእርሱ ጋር ወደ መኝታ ቤቱ በመሄድ ወሲብ ለመፈጸም ራሱ ይሽቀዳደሙ ነበር። በተለይ አንዲት ተከታይ ኦልጋ ሎክቲና የተባለች ባሏንና ልጆቿን ትታ በአፓርታማው ውስጥ ከእርሱ ጋር ለመኖር መጣች። ሁሉም ሰው እግዚአብሔር ብሎ እንዲጠራው ታስገድድም ነበር። ምስክሮች የኋላውን በር ሲከፍቱ ኦልጋ የራስፑቲንን ብልት ይዛ አንተ
ጌታነህ እኔም ያንተ ነኝ ስትል ጮኻ መገኘቷን ሲያዩ በድንጋጤ በራቸውን ዘግተው መውጣታቸውን ዘግበዋል። እጅግ አሳፋሪና አስደንጋጭ ትዕይንቶች ይከሰቱም ጀመር። እነዚህ ቅሌቶች ሲበዙ የፖሊስ መኮንኖች ምን እንደሚያደርግ ለማየት እንዲከታተሉ ታዘዙ። በየቀኑ ማለት ይቻላል ዝሙት አዳሪዎችን እንደሚቀጥርና ወደ መታጠቢያ ቤቶችም እንደሚያመጣቸው ሪፖርት አድርገዋል። የሚገርመው ግን ወደ መታጠቢያ ቤት ገብቶ ዝሙት አዳሪዋን ልብሷን ካስወለቀ በኋላ የቆዳ ቀበቶውን ወስዶ የሴሰኝነትን ኃጢአት ከነፍሷ አወጣለሁ እያለ ይገርፋት ነበር። ከዚያም ከእርሷ ጋር ወሲብ ይፈጽምና ውሃው ሳይነካ ከመታጠቢያ ቤቱ ይወጣ ነበር። አሁንም ያ መጥፎ ጠረኑ አልለቀቀውም ነበር። ከመታጠቢያ ቤት ሲወጣ አጋንንት ውስጥ ያለ ከሰይጣን ጋር እየተዋጋው ነው እያለ ይጮህ ነበር። ይህ ምናልባት በሚወስዳቸው በርካታ እጾች በአንዱ ተጽዕኖ ስር ወድቆ ሊሆን ይችላል ተብሎ ይገመታል። የቀድሞ ደጋፊዎቹ ጳጳስ ሄርሞገንና አሊዮዶር የራስፑቲን ድርጊት ስማቸውን እያበላሸ እንደሆነ ሲገነዘቡ ሊገስጹት ሞከሩ። ሄርሞገን የራስፑቲንን ብልት ይዞ በአእምሮ ሳይሆን በዚህ ነው የምታስበው ሲል ጮኸበት። ሊደበድቡትም ሞክረው ነበር። ራስፑቲን ግን አልተበገረም። ሊገድሉኝ እየሞከሩ ነው በማለት ለጻሪና አመለከተ። ሄርሞገንና አሊዮዶቭ ሁለቱም ወደ ስደት ተላኩ። ራስፑቲን ግን በሳይቤሪያ ወደሚገኝ የትውልድ መንደሩ ለእረፍት ሄደ። አሊዮዶር ግን በቀላሉ ተስፋ አልቆረጠም ነበር። ራስፑቲን የክርስቶስ ተቃዋሚ አንቲክራይስት እንደሆነ እርግጠኛ ስለነበር ኪዮኒያ ጉሴቫ የተባለች ፊቷ የተጎዳ ዝሙት አዳሪን እንድትገድለው ቀጠረበት። ይህቺ ሴት በቀድሞ ደንበኛዋ አፍንጫዋ ተቆርጦም ነበር። ሄሊዮዶርም ራስፑቲን ሌሎች የወሲብ ሰራተኞችን እንዴት እንደሚያሰቃይ ነገራት። ኪዮኒያ ወደ ፖክሮቭስኮዮ መጥታ ከቤቱ ውጪ ጠበቀችው። ራስፑቲን ቴሌግራም ተቀብሎ ከቤቱ ሲወጣ አየችው። እርሷን ሲያያት ለመለወጥ የምትችል ነፍስ መስላ ታየችውና ምጽዋት ሊሰጣት ወንጌልም ሊሰብክላት ቀረበ። እርሷ ግን ወደ እርሱ ስትቀርብ ሆዱን በተደጋጋሚ በስለት ወጋችው። እንዲያውም እጆቿን ሆዱ ውስጥ ከታ አንጀቱን አወጣችው። በአስገራሚ ሁኔታ በዚያው ቀን ሰኔ 28 1914 የኦስትሮ ሃንጋሪ ልዑል ፍራንዝ ፈርዲናንድ በሳራያቮ ተገደለ። ይህም አንደኛው የዓለም ጦርነትን ካስነሱ በርካታ ክስተቶች አንዱ ነበር። ራስፑቲን ከጉዳቱ እየዳነ በሳይቤሪያ ሆስፒታል ውስጥ ስለነበር ለጻርና ጻሪና ምክሩን ለመስጠት በአጠገባቸው ሊሆን አልተቻለውም። ስለሚመጣው ታላቅ ጦርነት ዜና ከሰማ በኋላ ራስፑቲን ለጻር ወደ ጦርነት እንዳይገባ የሚማጸን ደብዳቤ ጻፈ። ሁላችንም በደም እንሰምጣለንና ጥፋቱም ታላቅ ነውና መከራውም ወሰን የለውም፣ ስለዚህ ወደ ጦርነት አትግባ ሲል አስጠነቀቀ። ነገር ግን ጻር ኒኮላስ ራስፑቲንን መስማት አልፈለገም። ለመጀመሪያ ጊዜ በሥራ ዘመኑ ሕዝቡ በጎዳና ላይ ለእርሱ ሲደሰትና ለሩሲያ ክብር መዋጋትን ሲደግፍም በዓይኑ ተመለከተ። ጻር ከሩሲያ ወታደሮች ጋር ግንባር ለመዝመት የንጉሳዊውን ቤተ መንግስት ለቆም ወጣ። አሌክሳንድራ ብቻዋን ቀረች። ራስፑቲንም ከዳነ በኋላ ወደ ንጉሳዊ ቤተ መንግስት ተመልሶ የቀኝ እጅ አማካሪዋን በተዘዋዋሪ መንገድ የሩሲያ አስተዳዳሪም ሆነ። በሁለት ዓመታት ጊዜ ውስጥ
ራስፑቲን በግሉ በርካታ የሀገር ውስጥ ሚኒስትሮችን ሾመ። ነገር ግን በፖለቲካ ምንም አይነት ትምህርት ስላልነበረው ወደ ስልጣን ያመጣቸው ሰዎች ሙሉ በሙሉ ብቃት የሌላቸውም ነበሩ። በሚሊዮን የሚቆጠሩ የሩሲያ ወንዶች በጦርነት ውስጥ ገብተው ማለቁ። ህዝቡ በረሃብና በእጦት ተሰቃየ። ከዚህ ሁሉ በላይ ጻሪና አንድን እብድ መሳይ የሳይቤሪያ ገበሬ ታምን ነበር። መላው አገሪቱ በቃ አለ። የሩሲያ ህዝብ ለአብዮት መዘጋጀትም ጀመረ። ምንም እንኳን ካሰቃቂ የግድያ ሙከራ ቢተርፍም የራስፑቲን ጤንነት መታወክ ጀመረ። ሰዎችን የመፈወስ ኃይሉም እየተዳከመ መጣ። በማስታወሻ ደብተሩ ላይ በቅርብ እንደሚሞት እንደሚያውቅና ከዚህ ጋር ሰላም እንደፈጠረም ጻፈ። እግዚአብሔር የሩሲያ ህዝብን ለማዳን እርሱን መስዋዕት ሊያደርገው እንደሆነ ያምንም ነበር። ለጻሪና አሌክሳንድራ እንዲህ ሲል ጻፈ። ከዘመዶችሽ ውስጥ አንዱ ሞቴን ካመጣ ከቤተሰብሽ ውስጥ ማንም ከ2 ዓመት በላይ በሕይወት አይቆይም። ሁሉም በሩሲያ ህዝብ ይገደላሉ። ለዘመዶችሽ አስቀድሜ በደሜ እንደከፈልኩላቸው ንገሪያቸው። እገደላለሁ። ከአሁን በኋላ በሕያዋን መካከል አይደለሁም። ጸልዩና ጠንካራም ሁኚ። ይህ ትንቢት ምን ያህል እውነት እንደሚሆን ማን አሰበ? አስገራሚ ነው። በሩሲያ ፓርላማ ዱማ ስብሰባ ላይ አንድ ፖለቲከኛ ራስፑቲንን የጨለማው ኃይል ብሎ ጠርቶ የቆሻሻ ገበሬ አገሪቱን መቆጣጠሩ እንደሰለቸውና ከስልጣን ካልተወገደ በግሉ እንደሚገድለው ዝቶም ነበር። ጻሪና አሌክሳንድራ የወንድም ልጅ የሆነው ልዑል ፌሊክስ ዮሱፖቭ ራስፑቲን እንዲሞት ከፈለጉ በርካታ ሰዎች ውስጥ አንዱ ሆኖ ተገኘ። ዮሱፖቭ ስለ ራስፑቲን ከሴቶች ጋር ስላለው ልቅ ዝና ብዙም ሰምቶም ነበር። ዮሱፖቭ ኢሪና የምትባል በቅዱስ ፒተርስበርግ ካሉ እጅግ ውብ ሴቶች አንዷ ተደርጋ የምትቆጠር ሴት አግብቶ ነበር። ዮሱፖቭ 2 ጾታ አፍቃሪ እንደነበር፣ ጥንዶቹም ያልተለመደ የወሲብ የህይወት ታሪክ እንደነበራቸው ይወራባቸውም ነበር። ዮሱፖቭ ባለቤቴ ኢሪና በወሲብ ሱስ ተይዛለች፣ አንተ የፈውስ እርዳታ ካንተም ያስፈልጋታል በማለት ራስፑቲንን ወደ ቤቱ ጋበዘው። ይህ ግን ወጥመድ ነበር። የራስፑቲንን እምነት ካገኘ በኋላ ዮሲፖቭ ከሌሎች የዱማ አባላት ከታላቁ መስፍን ዲሚትሪ ፓቪሎቪች የጻሪ አጎት ልጅ መሆኑ ነው ጋር በመሆን ራስፑቲንን ለመግደል አሴሩ። ታህሳስ 16 1916 ምሽት ላይ ሴረኞቹ ራስፑቲንን በመኪና ወስደው ወደ ዮሱፖቭ ቤተ መንግስት አደረሱት። እዚያም ወደ ታችኛው ክፍል የመመገቢያ አዳራሽ መሩት። ጠረጴዛው በልዩ ሁኔታ ተዘጋጅቶም ነበር። ኢሪና ከእንግዶቿ ጋር ከላይ እንደሆነችና በኋላ የፈውስ ስነ ስርዓቷን ለማድረግ ወደ ታች እንደምትወርድም ነገሩት። እርሷን እየጠበቀ ሳለ እንዲበላና እንዲጠጣም አበረታቱት። ስለዚህም ትናንሽ ኬኮችና የወይን ብርጭቆዎችን መስጠት ጀመሩ። ራስፑቲን ምግቡንና መጠጡን በሙሉ በገዳይ ሳይናይድ እንደተመረዘ ቅንጣት ታህል አላወቀም ነበርና በላም ጠጣም። ከ2 ሰዓት ተኩል በኋላ ዮሱፖቭ ራስፑቲን ገና እንዳልሞተ ሲያይ ማመን አልቻለም ነበር።
በእርግጥ የአጋንንት ኃይል አለው እንዴ? መርዝ አይገድለውም ማለት ነው እያለ ማሰብም ጀመረ። በፍጥነት ወደ ላይ ወጥቶ ሽጉጡን ይዞ ወደ ታች ተመለሰና ጠመንጃውን በራስፑቲን ላይ ጠቆመ። መነኩሴው ግን በቀላሉ ቆሞ ወደፊት ይመለከት ነበር። ለሕይወቱ አልለመነም። ምንም አይነት የፍርሃት ምልክትም አላሳየም። ዮሱፖቭ ራስፑቲንን ተኩሶት ወደ ወለሉ ጣለው። ተኩሶበት ሴረኞቹ በደስታ ጮሁና ወደ ላይ ወጥተው ግብዣቸውን ቀጠሉ። ከጥቂት ጊዜ በኋላ ዮሱፖቭ የፍርሃት ስሜት ስለተሰማው ከሐኪሙ ጋር ወደ ታች ወርዶ የልብ ምት ለመፈተሽ ሲቀርበው የራስፑቲን አይኖች ብርግድ ብለው ተከፈቱ። በአስፈሪ ሁኔታ በዮሱፖቭ ላይ ዘለለበት። ሐኪሙ በድንጋጤ ራሱን እዛው ሳተ። ዮሱፖቭ አጋንንት የመሰለውን ራስፑቲንን ከላዩ ገፍቶ ወደ ላይ በመውጣት ከሞት ተነስቷል እያለ ለጓደኞቹ ነገራቸው። ወደ ታች ሲሮጡ እርሱ አልነበረም። የከርሰ ምድር ደረጃዎችን በመውጣት ግቢውን አቋርጦ እያመለጣቸውም ነበር። ዮሱፖቭና ሌሎች ሴረኞች ሽጉጣቸውን አውጥተው ደጋግመው ተኮሱበት። በመጨረሻም ወደቀ። የራስፑቲንን አስከሬን በምንጣፍ ጠቅልለው በመኪናቸው ግንድ ውስጥ ከተተው ወደ ኒባ ወንዝ ወሰዱት። እዚያም በበረዶ ውስጥ ባለ ቀዳዳ ውስጥ ወደ ውስጥ ገፉት። አስከሬኑ ከጥቂት ቀናት በኋላ ሲገኝ እጆቹ ወደ ላይ ተዘርግተው ነበር። ለማምለጥ እንደሚሞክር በበረዶ ላይ የሚገፋ ይመስል ነበር። በሳምባዎቹ ውስጥ ውሃዎችም ተገኝተዋል። ይህም ከዚህ ሁሉ ግድያ በኋላ እንኳን በሕይወት እንደነበር ለመተንፈስም ሲታገል እንደሰመጠ ይጠቁማል። ይህንን ታሪክ የሰሙ ሰዎች እርሱ እንደ ዞምቢ እንደገና ወደ ሕይወት ሊመለስ እንደሚችል እርግጠኛ ሆኑ። ስለዚህም አስከሬኑ እንደገና ቆፍረው አውጥተው አቃጠሉት። እንዲያውም አንዳንዶች ዝነኛ ብልቱን ቆርጠው እንዳቆዩትና አሁንም በቅዱስ ፒተርስበርግ በሚገኝ ሙዚየም ውስጥ ለእይታ እንደቀረበ ይናገራሉ። አፈ ታሪክ እና እውነት የተቀላቀሉበት አስገራሚ ፍጻሜ። ከሞቱ ብዙም ሳይቆይ የራስፑቲን ትንቢት ባሰቃቂ ሁኔታ ሆነ። መላው የሮማኖቭ ቤተሰብ በ1918 በቦልሼቪክ አብዮተኞች ተገደሉ። ሩሲያም ዳግመኛ እንደቀድሞ አልሆነችም። የራስፑቲን ዝና ማለትም የአስማት ኃይሉና የብልግና ሕይወቱ ከእውነተኛ ማንነቱ እጅግ አልፎ ተርፏል። አስፈሪ የፊልም ገጸ ባህሪ፣ የቀልድ መጽሐፍ ጀግና፣ የቢራ ምልክት እንዲሁም ለቦኒየም ራስፑቲን ለተሰኘው ዝነኛ ዘፈናቸው መነሻም ሆኗል። ስርወ መንግስትን ያወደመው እብድ መነኩሴ ግን በእርግጥ እርሱ ብቻውን ነበር? ጥያቄ ነው። ይህን የሚል ጥያቄ ሁሌም ይነሳል። ራስፑቲን ከጻር ጋር የተገናኘው በሩሲያ ታሪክ ውስጥ ወሳኝ በሆነ ወቅት ነበር። በፖለቲካ ክበቦችና በጋዜጦች ዘንድ የንጉሳዊው ቤተሰብ መገደልና ውድቀት መንስኤ ወይም ምልክት ተደርጎ ይታይም ነበር። ሞቱም ይህንኑ አፈ ታሪክ አጠናክሮታል። ጻር ከስልጣን ከወረደ በኋላ የሞተው ራስፑቲን ለንጉሳውያን ደጋፊዎችና አማካሪዎች የጻርን መጥፎ ውሳኔዎች ከራሳቸው ለማራቅ ምቹ መሸጋገሪያ ሆኖ አገልግሏልም። ስለ ራስፑቲን ግድያ የምናውቀው ታሪክ እንኳን በአብዛኛው ከገዳዮቹ አጠራጣሪና ራሳቸውን ከፍ ከሚያደርጉ ዘገባዎች የመጣም ነው።
ውድ ተመልካቾቻችን እንግዲህ የራስፑቲን ምድራዊ ጉዞ በዚህ መልኩ ተቋጨ። ሆኖም ግን ስሙና ታሪኩ ከመቶ ዓመት በላይ በኋላም ቢሆንም በሩሲያ የታሪክ ሰማይ ላይ እንደ ደማቅ ኮከብ እንደ ጥቁር ደመናም ማንዣበቡን ቀጥሏል። እርሱ የሮማኖቭ ሥርወ መንግስት እንዲወድቅ ብቸኛ ምክንያት ነበር ወይስ የዚያ ዘመን የፖለቲካ የማህበራዊ የመንፈሳዊ ቀውስ ምልክት ውጤት ነው? የፈውስ ኃይሉስ መለኮታዊ ነበር ወይስ የተራቀቀው የሰይጣናዊ ተንኮል? እነዚህ ጥያቄዎች የታሪክ ተመራማሪዎችን አንባቢያንን እስከ ዛሬም ድረስ ያወዛግባሉ። የራስፑቲን ሕይወትና አሟሟት በአፈ ታሪኮች የተሞላ ነው። አንድ ነገር ግን ግልጽ ነው። ግሪጎሪ ራስፑቲን የተባለው የሳይቤሪያ ገበሬ በሩሲያ ታሪክ ውስጥ የማይረሳ ሚስጥራዊና እጅግ አወዛጋቢ አሻራ ጥሎም አልፏል። የእርሱ ታሪክ የእምነትን፣ የስልጣንን፣ የሰው ልጅ ውስብስብ ተፈጥሮና የታሪክን አስገራሚ ጥልፍልፎች የሚያንጸባርቅ መቼም ቢሆን ከመነገር የማያረጅ የዘመናት እንቆቅልሽ ሆኖም ይቀጥላል። ስለ ራስፑቲን ሕይወትና በሩሲያ ታሪክ ላይ ስለነበረው ተጽዕኖ እናንተስ ምን ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ አካፍሉን። ይህንን ዝግጅት ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ። ለተጨማሪ አጓጊ ታሪክ እንቆቅልሽ የሆኑትን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አባል ይሁኑ። በሌላ ዝግጅት እስከምንገናኝ ሰላም፣ ቻው።